መሩዬ እንግዲህ ተመለሰች ወደ ቤት ማለት ነው። ድና ተመልሳለች። እንግዲህ ሁሉንም ነገር መጀመሪያ ለሰናይት ነበር የነገረችው በምን ምክንያት እንደዚህ እንደሆነች። ከዛም እንግዲህ ለእንትና ለሰኒ ነገረቻት ሁሉንም ነገር። ሰኒ ደነገጠች። እንዴት እንደዚህ ታደርጋለች ምናምን ብላ ለእሷ ብላ ይሄ ሁሉ መስዋዕትነት እየከፈለች እሷ ለምን እንደዚህ ታደርጋለች እያለች እንግዲህ ጽናት መስማት ስላለባት ብቻ ለጽናት ጠሯትና ለጽናት ሁሉንም ነገር ነገሯት። ኪሩቤል ግን ያው አሴት ወረቀቱ ላይ ጽፋ ስላስቀመጠች ሁሉንም ነገር ሰማ ማለት ነው። ሄኖክን እንግዲህ ደውሎ መገናኘት አለብን ምናምን ብሎ በፍቅር አወራውና ከተገናኙ በኋላ እንግዲህ አፈር ከድሜ ቀላቅሎ ተለያዩ ማለት ነው። ናሆሜም አጋቹ እሱ እንደሆነ ሲያቅ እሳት ለብሶ እሳት ጎርሶ እንግዲህ አፈር ከድሜ ነው የምቀላቅለው ዛሬ እያለ ሲደርስ ከዛ የፎከረ ሁሉ ሳያደርግ ግን ኪሩቤል በጣም ደበደበው ማለት ነው። ጽናት አሁንም ምንም የምታውቀው ጉዳይ የለም። ጽናት ከሄኖክ ጋር አንድ ላይ ማደራቸውን አታውቅም። ምክንያቱም የእንቅልፍ መድኃኒት ስላደረገባት ብቻ ማለት ነው። እና ሲናገራት ራሱ ማመን አልቻለችም። ለዛ ነበረ ካፌ የመጣው ምናምን እያለች አንቺ መቼም ሰው አትሆኝም ሰው እያመንሽ እያላት እንግዲህ ኪራ በጣም ተናገራት። ጽናት ጋር መራራው እውነት አሁንም አለ ኪሩቤል ማለት ነው። እንግዲህ የጽናትና የኪራ መጨረሻው መለያየት ይሁን አንድ ላይ ይሆናሉ የሚል ያው ግራ ተጋብተዋል እነሱ። እንኳን እኛ ለእነሱም ግራ ሆኖባቸዋል ማለት ነው። አባትየው እንግዲህ ጽናት ጋር ደውሎ አሴት ምናምን ሲል አሴት ሄዳለች ከኪራ ጋር አልተስማሙም ብላ ስትለው በቃ ምናምን ሲል እንግዲህ ጽናት መጣባት ኪሩቤል ማለት ነው። አይኑን ሲያፈጥባት ደንግጣ እንግዲህ ከማንም ጋር ከንተና ከጓደኞቼ ጋር እያለች ተደናግጣ ነበረ ማለት ነው። እንግዲህ የኪራ አባት ሌላ ልጅ ሊድረው ነው ማለት ነው። አሁንም ጽናት ይሄ ሁሉ ከተፈጠረ በኋላ ለጽናት ያለ አመለካከት አልተቀየረም ወይ ማለት ታፈቅራታለህ ወይ ስትለው ሰኒ እንዴት ነው ማላፈቅራት? እኔ እኮ እሷን በጣም ነው ማፈቅራት። በቃ የሚሆን ከሆነ ጠይቂያት እና አንድ ላይ እንሆን። አይሆንም ከሆነ ወይ እሷ ወይ እኔ ቤቱን ለቀን እንወጣለን እንጂ እንደዚህ መቀጠል አንችልም ሲላት በቤት የት ትሄዳለህ? እኔ እሷ እንደ ፍሬ ውጭ አልላትም። አንድ ቤቴም ይተሳሰርብኛል። ስለዚህ እኔ መሄድ አለብኝ እያለ እንግዲህ ኪሩቤል ተስፋ ቆርጧል ማለት ነው። ግን ዋነኛው እውነት አለ። እሱን እውነት ደግሞ ብትሰማ ለአንተም ከባድ ነው። እሷም ያንን እውነት ደብቃ ነው ያለችው። ምክንያቱም እናት በካንሰር መታመሟን ምንም የሚያውቀው ጉዳይ የለም ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ኪራና ጽናት የእውነት አሁንም ቶም ኤንድ ጄሪ እንደሆኑ ቀጥለዋል ማለት ነው። እኔ በጣም ነው የሚገርመኝ አንዳንድ ጊዜ ሳስበው ማለት ነው። ማለቴ አሁንም እንኳን ለሱ ብላ ይሄ ሁሉ መስዋዕት ከፍላ ምንም ሊረዳት አልቻለም። ጽናት ነው ጥፋተኛ አድርጎ እያየ ያለውና ግን አይደለም። ዋነኛው እውነት አለ። ይህንን እውነት ደግሞ ቢሰማ የበለጠ ነው የሚጎዳውና ጽናትዬ እንግዲህ ያንን እውነት ደብቃ ነው ያለችው። እናቱ እንደዚህ አይነት ታማሚ መሆኗን ቢያውቅ አስባችሁታል ምን እንደሚሰማው? ስለዚህ ከባድ ነው። ብቻ አላውቅም። ጽናት መራዊት እንግዲህ ሁሉንም ነገር ነገረቻት ለሰኒ። ለጽናትም ነገረቻት። በቃ እሳት ጎርሶ ሄኖክን ደብድቦት ከመጣ በኋላ እንግዲህ እሷንም ሊናገራት አፍጥጦ ሲመጣ ኪራ ጽናት ምንም የምታውቀው ነገር የለም እኔ ግን የምነግርህ ነገር አለኝ ስትለው ተንገሪኝ። አሴት ሁሉንም ነገር ነገራኛለች በወረቀት ጽፋ። እጅግ ግን ከብት ነች። ሰውን ሁሌም ታምናለች እና አብራ እንዳደረች ሁሉ ነገራት። ምንም የማውቀው ጉዳይ የለም እኔ አላደርኩም ብላ ማለች ማለት ነው። ምክንያቱም አታውቅማ። ይኸውልሽ የእንቅልፍ መድኃኒት ሰጥቶሽ አብረሽ እንድትተኝ አድርጎሽ ነበረ ምናምን አለች። ከዛ ለካ ለዛ ነው ካፌ እየመጣው ምናምን አለች። ግን እሱ ያውላችሁ ያንን የእንቅልፍ መድኃኒት ያደረገባት እሷ ስትተኛ ልክ እንደ አሴት ቪዲዮ ቀርጾ ወይም ፎቶ አንስቶ በዛ ላይ ያስፈራራት። ገብቷችኋል አይደለ? በዛ ላይ ያስፈራራት ነበር። አሴት ደግሞ ቀድማ ለጽናትም መድኃኒቱ ስትጨምር ለሱም ጨምራለታለች። በእኔ ላይ የደረሰው ሌላ ሰው ላይ እንዲደርስ አልፈልግም ብላለች ማለት ነው አሴት። እና እንግዲህ አቶ ሄኖክ በሱ ቤት እሱ ብቻ ነበረ ብልጥ፣ እሱም ሰራችለት ማለት ነው። በዛ ምክንያት ነው እንግዲህ አሴትና ሄኖክ እየተጨቃጨቁ ስለ ጽናትም ሆነ ስለ ማን እያወሩ ሳለ መራዊት ሁሉንም ነገር ሰምታ እንግዲህ ስትገባ ያገተዋት ማለት ነው እንጂ ሀሴት አይደለችም ያገተች ሄኖክ ነው አለች ማለት ነው። መራዊት እውነቱን ተናገረች። ብቻ ከባድ ነው በእውነት። አሁንም ጽናት
እውነቱ አለ እሷ ጋር። አሁን ኪሩቤል እሷ እንደማታፈቅረው ነው የተረዳው ማለት ግን አይደለም። እሷ በጣም ነው የምትወደው። እንደውም እሷ ልጅ በጣም የምታፈቅረው ኪሩቤልን ማለት ነው። ግን አሁንም እየዋሸችው እና እያስመሰለች እንዳለ ነው የሚሰማው ለሱ ግን ማለት ነው እንደምንም ብላ ጽናት ለናሆሜ እውነቱን መናገር አለባት። ለኪሩቤል እንኳን እንደዚህ ባንዴ መናገር ይከብዳል። ዋነኛውን እውነት ያለው አሁን እኔን አባትየው እንደዚህ አይነት ነገር ብሎኛል። እናቱ ታማሚ ስለሆነች የልጇን አለም አይታ መሞት ስለምትፈልግ ነው እና እናቱ እንደዚህ አይነት ታማሚ ናት ብላ ለናሆሜ ብትነግረው፣ ናሆሜ ደግሞ እንግዲህ ቀስ ብሎ አረጋግቶ አስመለውም ቢሆን ይነግረዋል ማለት ነው። በቃ ይሄ እውነት ነው። ስለዚህ ይህንን እውነት ከነገረችው ከጽናት ጋር እርግጠኛ ነኝ ይታረቁና አብረው ይሆናሉ ማለት ነው። ምክንያቱም አሁን ልክ ጽናት እያስመሰለች እና በሱ ላይ እንደምትጫወት አድርጎ ነው የሚያስባት ማለት ነው። ግን አይደለም። እሷ ግን ያው ብቻ አላውቅም። በእሷ ሲናደድ ሄዶ እየሰከረ እየጠጣ ይመጣል። መናገር ያለበትን ነገር ይናገራል እና ወደ አባውን ብቅል ያወጣል አይደለም የሚባለው። እሱ እንግዲህ ሁሉንም ነገር መናገር የሚፈልገው ሲሰክር ነው ማለት ነው። አንዳንድ ሰዎች እኮ እኔ እኮ ሰክሬ ነው የተናገርኩሽ፣ አስቀየምኩሽ እንዴ? ይቅርታ፣ እኔ እኮ ስሰክር ምንም ማድረገው ነገር አላጣም፣ ስናደድ እኮ እኔ ምንም ማድረገውን ነገር አላውቅም የሚሉ ሰዎች አጋጥሟቸዋል። እኔ በደህናው ጊዜ እኮ በውስጣቸው ያለውን ነገር ነው የሚያወሩት አይደል እንጂ መቼም በሰከሩ ጊዜ እንኳን አይደለም ሌላ ምንም ነገር የሚያውቁት ነገር የለም። እና ኪሩቤልም እንግዲህ አሁን ላይ እኔ ያሳቁኝ ማለት ደረጃ ላይ ቁጭ ብለው እና እኔ ጋር ተኛ አልተኛም ሴትዮዋ ጨቅጭቅኝ እና እንዴ ቆም ልታድር ነው እንዴ? አዎ ሰኔም ሄድና ከሰኔ ጽናት ጋር አደር። ለምን ከሷ ጋር ከማደር እንደው ተንጠልጥዬ አላድርም እንዴ አለ። በቃ እናንተ ነገር እንደዚህ ሆኖ ቀራለች። በቃ እኔም አንተም ካስጠላህ ምሩዬ ትንሽ ታገግምና እኔ ሄዳለሁ አለችው ማለት ነው። በቃ የኔና ያንቺ ነገር እንደዚህ ሆኖ ቀረ ምናምን አላት ማለት ነው። እንግዲህ ያው የኪራ አባት ይመጣል ብዬ አስባለሁኝ። የኪሩቤል አባት መጥቶ እንግዲህ እርግጠኛ ነኝ ጽናትን ይጠይቋታል ብዬ አስባለሁ። ምክንያቱም ኪራ ጋር ደውሎ አባቱ አሴት ስትለው አሴት ሄዳለች ተጣልተናል ምናምን ብሎ ሳይነግረው አይቀርም። በቃ እኔ ሌላ ድርሃለሁ ብሎኛል አባቴ፣ በቃ እኔ የመረጥኩት ምርጫ ስላልሆነልኝ የአባቴን ምርጫ ደግሞ አየዋለሁ እያለ ነው ማለት ነው። ኪሩቤልም ተስፋ ቆረጠ በጽናት ማለት ነው። እንግዲህ አባትየው ይመጣና ጽናትን ይጠይቋታል ብዬ አስባለሁኝ። ማለቴ አንቺና ኪራ መሀል ምንድን ነው ያለው ካሉ ያው ፍቅር ነው ትላለች ብዬ አስባለሁ። ቅድም አላየቻትም እንዳለች አሁንስ እኔም ልቀና ነው በኪራ በኩል አለች። እንደዛ ስትል እንግዲህ ኪሩቤል መጣባት። ከማን ነው የምታወሪው አንቺ ብሎ እንግዲህ ሲያፋጥጣት የምታወራው ጠፋባት። ከጓደኞቼ ከምናምን አለች ማለት ነው። እንግዲህ ጽናት ታፈቅረዋለች ግን ደግሞ እውነቱን ያው እሷ ጋር ስላለ ውስጧን እየታመመች ነው ያለችው። እንግዲህ ናሆሜንም አንተንም ሌላ ሚስት ሊድሩ እየተዘጋጁ እንዳይሆን ንቃ አባቴ እያለ ነው ማለት ነው። እንግዲህ ናሆሜም እንግዲህ መራዊትን ከእናቱ ጋር ሊያስተዋውቃት ሽርግድ እያለ ነው ዛሬ። ማነች መራዊት ፍርት ብላለች፣ ፈርታለች በጣም እንግዲህ አትፍሪ እናቴ ምንም ቀለል ያለች ናት፣ የምትከበዳ ሰው አይደለችም። ስለዚህ አትፍሪ። አይ ናሆሜ ሰራተኛዬ ነች ብለህ ተናገር ስላት፣ ሰራተኛዬ ብለህ ተናገር። እሺ ሰራተኛዬ እላለሁ፣ ግን በኋላ እኔ አያገባኝም። ተረከዘ ሎሚ ጋር መጣች፣ በቅናት እንዳታዩጂ እሱን እናያለና አምጣትና ምናምን እያለች እንግዲህ ጽናትና ኪራም እነ መራዊት ቤት ሄደዋል። ጽናቴ ልብሷን ቀያይራ ይቀራል እኮ ኪራ አሁንም ይቀናል የእውነት። እንግዲህ ልብሷን ቀያይራ ስትሄድ እንደዚህ ነው የምታይው አላት። አዎ ምነው አላማረብኝም አለችው። አይ ስራ ልታግዣት ነው የምትሄጂው ብዬ ነው ምናምን ስላት፣ አይ ቢጃማ ይዣለሁኝ አለችው። ከዛም እንግዲህ ጥሏት ወጣ። አይ ኪራዬ የኔ ቅናተኛ አሁን እንደዚህ ትለብሻለሽ ምናምን ይለኛል ትላለች ቆማ ማለት ነውና እንግዲህ መራዊት ከአማቷ ጋር ዛሬ ትተዋውቃለች ማለት ነው። ፏፍሽ ብለው እንግዲህ ኪሩቤልና ጽናትንም አንድ ላይ አስታርቁልንና አብረው እንዲመጡ ተስፋ እናደርጋለን። የእውነት ቢታረቁና አንድ ላይ ቢሆኑ ማለቴ ድራማው ራሱ በጽናትና በኪራ ነው በደንብ የሚደምቀውና ግዴታ ለእኛም ለተመልካቾችም ስትሉ ኦዲየንሳችሁን የምታከብሩ ከሆነ ጽናትንና ኪራን አንድ ላይ እንዲሆኑልን አድርጉ ማለት ነው። ካሜራማኑና እንግዲህ ሌሎቹ ማለት ነው።
እንለምናቸዋለን ማለት ነው። እና ተጋብተው እንግዲህ አንድ ላይ እንደሚሆኑ በነገራችን ላይ ድራማቸው እያለቀ ይሁን ምንም ሊገባኝ አልቻለም። መጀመሪያውን ታሳምሩትና መጨረሻውን ለቅሶ ታደርጉታላችሁ። ለምን እንደው አላውቅም። የኢትዮጵያ ድራማ እንደው